ለጽጌ ያለኝን ቦታ ታውቃላችሁ። እኔ ያለኝን ስሜት ለሷ ያለኝን መውደድ ታውቁታላችሁ። ግን እንዴት ነው እርግጠኛ መሆን እፈልጋለሁ በሷ። ጽጌ ለኔ ምን አይነት ቦታ ምን ያክል ቦታ አላት? ትንሽ ያስፈራል፣ ጨንቆኛል። አይ ቲንክ አንቺ የምትፈልጊው ነገር ነው። የሰው ስሜት ዝም ብለህ ታውቀዋለህ? እንዳይታወቅ እኮ አብሪ እኮ እኔ እስካሁን ደግሞ አያል ነገር ነው። ፍቅር ከሁሉም ነገር ይበልጣል። እዚህ ጋር እየነገርኩሽ ያለሁት ነገር ፍቅር ስለ ብቻ ለዚህ ነገር ነው የጠራኝ ማለት ነው። ልንገርሽ ብዬ ነው ዝም ብዬ ከምጠፋ። ሸቀልሽ ትንሽ አሁን በስነ ስርዓት ነው። በማርያም ዞርያል እንዴ? ለምን ነው ዞር በልበክ? አንቺ እንዳትነሽ ማርያም። ጸጊ እያለቀሽ ነው። ፈገግታ ነው ያንቺ ጥላ ለከፋ ወንጀት ከለላ ባለሽበት ሳቅ ይደምቃል ያንቺን ሀዘን ግን ማን ያውቃል። ሰላም ቤተሰብ እንዴት አላችሁልን? እኛ ያለላችሁ ፈጣሪ የተመሰገነ ይሁን። ዛሬ እንደምታዩኝ ደስ የሚል ቦታ ነው ያለሁት። እዚህ ቦታ ለመጀመሪያ ጊዜ ከሆነ ሰው ጋር ተገናኝቻለሁ። በጣም የምወደው ቦታ ነው እና ዛሬ የምፈልጋቸውን ነገሮች ቼክ ለማድረግ የመጀመሪያ ትውስታ ያለበት ቦታ ቢሆን ብዬ አስባለሁና ለዛ ብዬ ነው እዚህ ውጭ ላይ በማታ የማታ ቪዲዮ እንደምትወዱ እርግጠኛ ነኝ። ለዛ ነው ብቻ እዚህ የመጣሁት። እንዴት ናችሁልኝ? ደህና ናችሁ ወይ? ከብዙ ጊዜ እንትኖች በኋላ ከብዙ ሰላም መረበሾች በኋላ ምናምን ዛሬ ደስ በሚል ነገር መጣናል። ደስ ይለኛል። ይሄንን ደስታዬን አስጠብቄው እቆያለሁ ብዬ ተስፋ አደርጋለሁ። ያው ፈጣሪ ይርዳን፣ እሱ ነው ይረዳን፣ እናንተም ትረዱኛላችሁ በዛው። እሺ ባለፈ አይታችኋል የሆነ ነገር ነበረ። ብቻ ስለ ጽጌ ነው። ጽጌ ባለፈ የሰራችውን ቪዲዮ አይታችሁታል። ትንሽ ግራ ገብቶኝ ነበረ። እኔ እንጃ ግራ ለምን እንደገባኝ አሮ ነው። እኔም በደንብ እርግጠኛ አይደለሁም፣ ግን ይሁን እድለኛ ነህ ነው ማለት ነው ፈልገው አንተ ልጅ። እና ምን አለ መሰላችሁ፣ ያው እኔ ለጽጌ ያለኝን ቦታ ታውቃላችሁ። በጣም ከአረለም ከሌላ ሰው አልፎ እናንተ እንኳን በቪዲዮ በምታዩት እንኳን ያለኝን ስሜት ታውቁታላችሁ፣ ትረዱታላችሁ ምናምንና መደባበቅ አያስፈልገውም። እኔ ያለኝን ስሜት ለሷ ያለኝን መውደድ፣ አክብሮት፣ ለሷ ያለኝን ቦታ ታውቁታላችሁ። በጣም ትልቅ ነው። አይኔ ላይ የሚያስታውቃል ይመስለኛልና ግን እንዴት ነው እርግጠኛ መሆን እፈልጋለሁ በሷ። ጽጌ ለኔ ምን አይነት ቦታ ምን ያክል ቦታ አላት ማለት ከባለፈው ቪዲዮ በኋላ እንደዚህ አይነት ጥያቄ ብጠይቅና እርግጠኛ በሆን ነገሮችን እርግጠኛ ሆኜባቸው ብቀጥል ብዬ አሳሰበኝ የባለፈው ነገርና ይሄን ጥያቄ ብጠይቃት ደስ ይለኛል። ያው ይሄን ነገር ደግሞ እርግጠኛ የምትሆኑት በመጠየቅ ምን ቀጥታ መቼም ለኔ ስሜትሽ ምንድነው ቦታሽ ምንድነው ምናምን ብላችሁ አይጠየቅም። ሰው በሆነ ነገር ማረጋገጥ ፈልጋለሁ። አፍቅር ያለው ያለችውም ደግሞ ፕራንክ እንዳልሆነ ጠይቄያለሁ እና ኤፍሬምስ ጠይቃቸው አይ እቺ ልጅ እያመረረች ነው ምናምን አለኝና በብርድ እዚህ ማታ ላይ ቆሜ ይሄን ነገር ለመጠየቅ የተደፋፈርኩት ያው ታውቃላችሁ፣ ባላወራውም እናንተ የውስጤን ታውቁታላችሁ። ብቻ ዛሬ ሁሉንም እውነት የምናውቅበት ቀን ነው። ምክንያቱም መደባበቅ አያስፈልግም። እኔም ስሜቴን የምታውቁት ነው። በቃ ለጽጌ ያለኝን ስሜት ቦታ መውደድ ከአይኔ ከተግባሬ ከነገሮች ትረዳላችሁ እናንተና እርግጠኛ ናችሁ ብዬ አስባለሁ። በእኔ ስሜት ከኔ በላይ እናንተ እርግጠኛ ናችሁ ይመስለኛል። ኮሜንት ላይም ብዙ እያየው ነበርና ግን ምንድነው የወይዘሪት ጽጌ ሀሳብ ምን እንደሆነ አላውቅም። እኔ አሁን እንደምታዩትና እርግጠኛ መሆን አለብን። እናንተም እርግጠኛ መሆን ትፈልጋላችሁ እና ዛሬ ምንድነው ምላት ያው የድሮ የክላስ ጓደኛዬ መጣለች እና ካንቺ ጋር የምንሰራውን ቪዲዮ አይታለች። እየደበራት ነው። ስለዚህ እንዴት ነው በቃ ከዚህ በኋላ ቪዲዮ ማብረን ባንሰራ ባንገናኝ ደስ ይለኛል ነው ምላትና ምን ብላ እንደምትመልስ አላውቅም። ብቻ ግን እሷ ለኔ ያላትን ስሜት አረጋጋጫ ይሆነኛል ብዬ ስላሰብኩ እርግጠኛ ለመሆን ያክል ነውና ያው ገብቷቸዋል። ይህ ትንሽ ያስፈራል። ብቻ ምን ልበላችሁ ሀሳቤ እንደዚህ ነው። በዚህ መንገድ ቼክ አድርጌ ያው የማያስደብርም ነገር ላይ ይችላል አላውቅም፣ እርግጠኛ አይደለሁም። ብቻ በዚህ ብርድ በዚህ ማታ
እንደዚህ የተንከራተትኩ ያሉት ያልኳችሁ ሚስጥር ለማወቅ ነው እንደነገርኳችሁ ነውና እርግጠኛ መሆን ስለምፈልግ ትንሽ ያስፈራል፣ ጨንቆኛል። እንደማላፍር በዚህ ባልኳችሁ ነገር እንደማላፍርበት ምናምን ተስፋ አደርጋለሁ። መኪና ምንድን ነው እናርግ ነው የሚለኝ ይሄ መኪና ብቻ ነርቨስ ሆኛለሁ። በስሜቴ እርግጠኛ መሆን አልቻልኩም። አሪፍ መልስ አገኛለሁ ብዬ አስባለሁ። ስሜቴን የማይረብሸው መንገድ አገኛለሁ ብዬ አስባለሁ። ብቻ እንጠብቃ ትንሽ። እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኝሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌያለሁ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ። አይ አውቀዋለሁ ግን በጣም ረጅም ጊዜ ሆነኛል ከመጣሁ። ከመጣን ዛሬ ባልገባ ራስ ደስ ይለኛል። የት እዚህ በማል ለበረ እናጋጠኛለሽ። አይ እንዴ የዘርኩኝ ያድራል። አላ ለምን ጃኬት አለብስኩም ታዲያ? ሳላስበው ነው የመጣሁት። አስቸኳይ ነገር ነው። አስቸኳይ ነገር ነው። ፋውላች አምሮባት መጣች አይደል? እቺ ልጅ እንደዚህ አይመርብሽ፣ ጥሩ አይደለም። እኔ መንገድ ላይ ብትጠለፊብኝስ ነው ያልሽው ልጅ መጥቶ እንዲወስድሽ ነው። አይ ሲቀጥውስ አላወራም እንዴ ምንድነው? ተታፈደና ነው ልጅ መጥቶ እንዲወስድሽ ፈልገሽ ነው። እንደዛ አላወራም እንደዚህ አሁን አታሳፍረኝ። እዚህ ጋር እንዴት ናችሁ? ከመምጣቱ ነገር ሰላም እንዴት ናችሁ? የኛ ውድ ቤተሰቦች ደህና ናችሁ? እኛ ለፈጣሪ የተመሰገነ ይሁን። አውቃለሁ በጣም ጠፍተናል። ያው ደግሞ እንደምታውቂ ተማሪ በመሆኔ ያ ፈተና በናም ወደዚህ እያልኩ ነው እያጠናኝ ስለሆነ አጥጥፊ በሏት። እኔ የናፈቀችኝ አሰቅራኛለች። አሁንም ትምህርት ማልቋል፣ ፈተናውም የለም። በቃ ሁሌ ከእናንተ ጋር እንገናኛለን። አዎ እንዳለቀ በቃ እና እኛ ደህና ነን። እናንተም ደህና እንደምትሆኑ እንዴት ተስፋ አደርጋለሁ። እኔም ንፍቅ ብላችኛል። አሁን ምን አሉ መሰለሽ ስለዛ ልጅ ተንገረን። ምንድነው? ለማን ነው? ስለማን ነው? እነሱ ነው ማወቅ የሚነገረን። ምንድነው? አፈቅረዋለሁ ምናምን ስትይ የነበረው እውነታውን ማወቅ ፈልጋለሁ ይመስለኛል። ስላፈቀርኩኝ ነው ለዛም ውበት ያመጣው አንቺ ታሪኩ ይብር እና ውበት ጨምረሽ ስትለኝ ፍቅር ስለሆነ ነው። በዛው ፍቅር በቃ ውበትን ያመጣል። ኦኬ ዋናው ከተንከባከበው ነው። ለዛ የተንከባከበሽ ነው በቃ ለዛ ስለሆነ ነው። ሴት ልጅ የሚንከባከባት ወንድ ካገኘች ታወራለች የሚባል አባባል አለና ልክ ነው። በቃ እኔ አምኜበታለሁ። እና ምንድነው ዝም ያስባለክ? ታኩርፍ ነው እንዴ? እኔ እንደዛ አልኩ እኮ እኔ እየነገርኩ ብቻ። ለማንኛውም ኦሬዲ እኮ እኩል ነን። አይ ትንሽ ረዝሜ ባለው ያው ረዝሜ ባለው ረዝሜ ባለው አላለችም። ረዝሜ በካለው ኧረ እኔ አማን ረዝሜ ባለው አሁን ልክ ነሽ። ረዝሜ በካለው በቃ እኔ ዋና መግባባቱ ነው። በቃ አሁን ስለ አዲሱ ፍቅረኛሽ ይነገረን። ምንድነው ያለው ነገር? ማለት መሞት ይፈልጋል ነው ልጁ። ለምንድነው መኖር ይፈልጋል እንዴ? መውለድ ይፈልጋል እንጂ ራቀኝ። ብዙ የሚወደኝ ሰው አለ፣ ሊያጠፋህ ይችላል ነው ነገሪው። አይ እንደዛ አይደለም። ምንድነው አሁን ስለሱ ማስፈላጊ ነገር እኔ አሁን በዚህ ቦታ ላይ ስለሱ ማውራት ይቻላል አይቻልም? ካብሪኩ ዝም ብለህ ነው እንጂ እኔ ይሄ ነገር ይቅርና ራስቸው ባይዘባችን ላይ ይውላችሁ አንድ ነገር መጀመሪያ እንትን ከማለቱ በፊት ይውላችሁ ዩቲዩብ በጣም ያስቸገረውና ይሄን ቪዲዮ ላይክ አድርጉት በደንብ እሺ። ረስቸው ሳልነግራችሁ ላይክ አድርጉታ። ላይክ አድርጉት። እኔ መጠየቅ አልወድም የምር እንትን እላለሁ። እስኪ ዛሬ እንጠይቃቸው። እግዚአብሔር ላይክ አድርጉ ነው። ከስንት ጊዜ በኋላ እንጠይቅ። ላይክ አድርጉ በእናታችሁ። አታብሪኩ ስንት ሰብስክራይብ ነው ያለው? ከመጥፋታችን ይልቅ
እኔ ማርያም መቶ ሺህ ከዛሬ ነገ ገባለሁ እያልኩ ስቅቅብ ያለው ከሰው እንደውም ላይ በናፍቆት ማን ነው በሀሳብ ነው እንጂ መቶ ሺህ ለመግባት እና አውሪኩ መቶ ሺህ ራሱ ያንሳል እና መቶ ሺህ እናስገቡልኝ ሰብስክራይብ ያደርጋችሁ አስገቡልኝ በቃ ያው እሺ መቶ ሺህ ስትደርስ በቃ አንተ እነሱ በቃ ምን ታረጋለህ ለየት ያለ ነገር አርገው ማታቀው ምናምን እሱን ስታረጉት ነው ማሳያችሁ። እሺ በዚህ ቪዲዮ ቢያንስ እንኳን አሁን ያለበት ስንት ሰብስክራይብ ነው ያለውና አሁን 70,000 ተገባ 1,000 እና 50,000 ሰብስክራይብ ግበሩና እና አረ ወይኔ ረስይ አይኻ ብቻ ሀሚኒያሁም ያው ከመነሁም ደናነሁም ሰላምነሁም አማነሁም ላውራኒ መጀመሪያ እያልክ አታበላሽብኝ ሀሚኒያሁም እحنا እግዚአብሔር ይመስገን ጽበዋለና ይፈልጥ በጣም ጠፊና ይነና መዛህቲያሁም ካላ ጠይቁና ነርኩ ምናምን እና ሀዚ አይጠፍይ በእውነት አይጠፍይ ሁሉ ጊዜ ከማጽያ እና ሰብስክራይብ ትንሽ ነው የቀረው ሰብስክራይብ ግበርልኝ ሼር ነው 100,000 ልንገባ ነው እኔ አሁን 100,000 እንዴት ነው የምንገባው አረ እንገባለን እንዴ እውነት ማርያም አሁን በዚህ ክረምት እርግጠኛ ሆናለሁ ሁለት ወር ስላለኝ በዚህ ክረምት ውስጥ ብዙ የምንሰራቸው ነገሮች አሉ እንሰራለን አይደል እንዴ አታስፈራኝ እንደዚህ ክረምቱ እንዴት ነው እንዴ መሰላችሁ አሁን ነፍቀናለን ነፍቀናለን ነው እሷም ክላስ እስክጨርስ ነበረ ክረምቱ ገብቶ ክላስ ጨርሳለች ከዚህ በኋላ ባሪፍ ቪዲዮ ነው የምንመጣው ግን ምንድነው ከዛ በፊት ቀፈኝ እንጂ የበረደኝ እኮ ነው እንዴ አላቅ የበረደ እኔ ካሁን እጁን አያወርዱ ብዬ ሲጠበ እንዲ መያዝ ነው ያለብኝ በቃ እንደዚህ ላይ ያዝ ነው ማጥፍሽ እንዲወርድብኝ አልፈልግም አንድ ነገር ለነገርሽ ፈልጌ ነው አቅ የምራይ መተቃቀፉ ምናምን የሚቀርና ፈልጋለሁ አቅ ማለት አይ ኖ አንቺ የሚያፈቅርሽው ሰው አለ አረ እሱን አላውቅም እርግጠኛ አይደለሁም ግን አፍቅረሽዋል እሱም ሊደብረው ይችላል በተገናኘን ቁጥር ገብቶሻል አይደል ሁለተኛ ደግሞ እኔም የድሮ ጓደኛዬ መጣለች አልነገርኩሽም እና ካንቺ ጋር ስንገናኝ ምናምን ደግሞ እየደበራት ነው ገባሽ ማለት የድሮ ጓደኛዬ መጣለች ምናምን ማለት አንቺና እኔ ስንገናኝ እየደበራት ነው ገባ ከዚህ በኋላ ባንገናኝ ምናምን ጸደይ ነው ለዚህ ለት ላይ ነው እንደ ጠራኝ ሲጀመር ለምን እኔ ማላቀት ጓደኛለች ነው ወይስ ምንድን ነው የመቼ ከየት የመጣችው ነበረች በቃ ከዚህ በፊት ያው ስላልጠየቅሽኝ ያልነገርኩሽ ከዚህም በፊት ገባሽ እንዴ እኔ ነኝ እንዴ ለምን እጠይቅሃለሁ ስለዛ ነገር አልጠየቅሽኝም ምን ብዬ ነገርሻለሁ መቼም እንገናኝ ማን ነው አንገናኝ እሷ እንደዚህ ያለች ነውና ማለት አይጠበቅብኝ እኔም ሳላስበው ነው ያመጣችው አሁን ግን በቃ አንቺም እንትን ያልሽ ነው ፍቅረኛሽ ደብረው ይችላል ምናምን ገባሽ አልኩ ስለ ፍቅረኛ ታወራኛል ስለ እኔ ፍቅረኛ ምናምን እዚህ ጋር ማውራት አያስፈልግም እንዴ አንተ እኮ ለምን ካለች አለችኝ አሁን ነው እንዴ እናንተ መገናኘት የጀመርነው እናንተ እኮ አንድ አመት ሆኖናል እኮ አብሪክ ታውቃለህ በስነ ስርዓት እንዴ የዛኔ ያልመጣች ልጅ አሁን መጣ ከጽጌ ጋር ራቅ ምናምን ማለት ለምን አስፈልገ እና ብቻ ነው ወይስ አንተ ለመራቅ ፈልገህ ነው እንጂ እሷ ስላለች ምናምን አይደለም እሷን ሊከፋት አልፈልግም ነው እንገባሽ አይ እናንተ እሺ ከኔ መራቅ ፈልገህ ነው እንደዛ ነው ወይስ ባድረቅ ደስ ይለኛል ያው እሷ ካለሽ ግን ግዴታ ነው ምንም ማድረግ አልችልም ገባሽ በነገርሽ ደስ ይለኝ ነበር ከዚህ በፊት ግን ደግሞ አንቺ የምትፈልጊ ይመስለኛል ጸጊ አየምር አንቺ የምትፈልጊ ይመስለኛል ስራት ያዝ እኔ እንደዚህ አይፎር ምክንያቱም አሁን አንቺም ከልጁም ከኔ ጋር ሳይሽ ምናምን ሊደብረው ይችላል ልንጣላ እንጂ ይችላል ምናምን ገባሽ አይደል ልጁ ማን ነው ማንንም ይሁን እኔ ማንነቱ ምን ያደርግልኛል እኔ እኮ ምንም ማንንም ይሁን ዋና ያንቺ ፍላጎት ለሱ መውደድ ያለሽ ምናምን ነውና አሁን እሱ ከኔ ጋር ባለሽ ነገር አሁን ሊደብረው ይችላል እዚህ አብሮን ሳይሄን ምናምን ሳታውቅ እንዴት ነው ይደብረው የምችለው ምናምን የምትለው አብሪኮ ልጅን ታውቀዋለህ ማን ነው ምናምን እኔ ፍቅረኛ እንዴ ምንድነው የምታወራው ብዙ መስራት የምታወራው ነገር አውራኝ ለዚህ ነው የጠራኸኝ ወይስ ሌላ የሚወራ ነገር አለ ልንገርሽ ብዬ ነው በቃ ይሄን ምክንያቱም አሁን ልጅም ባየን ቁጥር ምናምን ሊደብረው ይችላል እሷም ደግሞ እኔ ስለኔ አንድ ነገር አይ መጀመሪያ ልንገርሽ አሁን ልጅቷን እንድታወራኝ ነገር እሺ አትተው ችግር የለብኝም አንተ ልጅቷም ስታየው አሁን ሊደብራት ይችላል እሷ በቃ እንዲደብራት እንዲከፋት አልፈልግም ገባሽ አይ እሷ እንዳይከፋትና ጽጌ ይክፋት ያንተ እንደዛ ነው አይደለ ምን እኔ ጋር በመለያየትሽ አይከፋሽም ፍቅረኛ ያለሽ ነው ማለት ያወራክ ያለው ስለ እኔ ፍቅረኛ እዚህ እኔ ምንም ነገር የወጣብኝ ነገር የለም አንተ ደግሞ ትናንትና ስለመጣች ልጅ እኔ አንተ በደንብ የማቀህ ልጅ አልፈልግሽ ብያልከኝ ነው ያለው ለኔ ተተክ እሷ እያስቀደምክ ነው ያለው
እየገባህ ነው ያለው እሷን ባስቀድም ይሻላል ማለት ነው። ያደረኩ ነገር አለ እንዴ? ኖ አይደለም። ከጓደኛና ፍቅረኛ የተሻለ ነው ያስባል። ላንቺም ደግሞ ከኔ ጋር መገናኘት ምንም አያደርግሽም። ያው በሆነ ፍቅረኛሽ ምናምን ማስደሰትሽ ነው። ገባሽ አይደል? እኔ በጣም እየታገስኩ ነው። የምሬ ነው። እኔ ስለ የኔ ህይወት የኔ ነው እንትና ነው ብዬም በስነ ስርዓት አላወራኩም፣ አልነገርኩም። አንተ ትክክለኛ የመጣች ልጅ ካንቺ ጋር ስታይ እንደሳላላትምና እንለያይ። መለያየት ቀላል ነገር ነው እንዴ? ወይስ እኔ ከኔ የደበረህ ነገር አለ ወይስ ስላልፈለከኝ ነው? ኧረ እንደዛ አይደለም አንቺ። እና ታዲያ እንደዛ ነው አንዴ። ያው ካንቺ እሷን ላስቀድምሽ አልችልም። ሰላሳ በጣም ነው የምወዳት፣ በጣም ነው የማፈቅራት። ገባሽ? ፍቅር ደግሞ አያል ነገር ነው። ፍቅር ከሁሉም ነገር ይበልጣል። እዚህ ጋር እየነገርኩሽ ያለሁት ነገር ፍቅር ስለሚበልጥ ነው። ስለ ፍቅር እየነገርኩሽ ያለሁት ደግሞ እሷ እንድትከፋብኝ ምናምን አልፈልግም። እሺ አይ ቲንክ አንቺ የምትፈልጊው ነገር ነው። እኔ ስለምፈልገው ነገር እንደዚህ ፈልጋለሁ ብያለሁ አላልኩም እኮ። ባትናገሪም በቃ ስሜትሽ እሱ ነው ሊሆን የሚችለው። ገባሽ? እንዴ የሰው ስሜት ዝም ብለህ ታውቀዋለህ? እንዴ አይታወቅ እኮ አብሪ እኮ። እኔ እንለያይ ብፈልግ ኖሮ ራሴ ነግረህ ነበር። ግን አንተ ጭራሽ ከመወዳት ልጅ አይደለም ማፈቅራት ልጅ ነኝ ያልከኝ ነው ማለት። የምታፈቅራት ከየት ያለች የት ነበረች እስካሁን? የምታፈቅራት ከሆነ ለምን ይወላ ጊዜ በቃ ባለመግባባት ባለመመቻቸት ነበር እስካሁን ማለት ባለመግባባት እና አሁን መጣል አንተ ስታስበው ራቅ ስትል ዝም ብለህ ነው እንደምትረቀው። እኔ እናንተ ያለን ታውቃለህ፣ በስንት አታውቅም ወይስ ስላለሽ የሷ ፍላጎት እንትን ማለት አለብኝ ብለህ ስላሰብክ ነው እንጂ ብቻ ለዚህ ነገር ነው የጠራኝ ማለት ነው። ልንገርሽ ብዬ ነው ዝም ብዬ ከምጠፋ። ችግር የለም ለአንተ የሚመች ህይወት ከሆነ ለአንተ ደስ የሚልህ ነገር ከሆነ መሄድ ትችላለህ። ችግር የለውም። እኔ እንደዚህ እንዳይከፋሽ ብዬ ነው እንዴ ከፋኝ አይደለ እንዴ እየነገርከኝ ያለው እና ደስ እንዲለኝ ነው እንትን እየነገርከኝ ያለው አይደለም እንዴ? አብሪኮ አንተ እኮ ለኔ እንደዚህ አልነበርክም። ለምንድን ነው እንደዚህ አይነት ወሬ የምታወራው? ከዚህ በፊት ምን እናንተ የነበረን ጓደኝነት በጣም ደስ የሚል ነበር። በዛ ሰዓት ላይ እኔ አላቅም ነበር ወይስ ለምን ደበቀኝ ታዲያ እስካሁን? እሺ አስፈላጊ ነገር ነው ብለህ ነው የምታስበው? ንገረኝ። ዝም ብለህ እንደዚህ ነገር እንድትነግረኝ አልፈልግም። ንገረኝ ነው ዋናው እንዴ? እሺ አሁን ላይ መናገር ምን መፍትሄ ያመጣልኛል? እኔ ችግር የለውም። እንደዚህ አይኔ መለፍለፌ አስፈላጊ አይደለም። ለአንተ የሚመች ከሆነ ደስተኛ የሚልህ ከሆነ ችግር የለም፣ መሄድ ትችላለህ። ከኔ ያስበልጥ እሷን ለሶፍ እንትን ካለ ደስ ይላል። እሱ ደንጋሽ ነው። ችግር የለውም። ያንተ ጥሩ ህይወት ያርግልክ፣ ደስተኛ ትሆናለህ። እኔ እንጃ እንደዚህ ነው የምልህ እንጂ ምንም የምልህ ነገር የለኝም። ደስተኛ ትሆናለህ ብዬ አትሆንም አላውቅም። እሺ ጥሩ ህይወት ይሁንልህ። ከዚህ በላይ እኔ አንተ እንደዚህ አይነት መስሎ ቁም የምሰማበት ነገር የለኝም። እሺ ቀቀኛ ብሪኮች ለታቸው ዞር በል አንቺ ዞር በልልኝ፣ ዞር በል የኔና ተማራይ ምን የቀለድኩ ነው። ዞር በልልኝ የምን ምንድን ነው የምታወራው? ዞር በልልኝ በቃ ዞር በል ሰጊ ሻታልሽ ተነሽ። እሺ አሁን በስነ ስርዓት ነው በማርያም ዞር እንዴ ለምን ነው እንደዚህ ዞር በል በቃ አንቺ እንዳትነሽ ማርያም ጸጊ እያለቀሽ ነው፣ ይደብረኛል። እሺ ዞር በል እንደዚህ አልሰማም። የምረኝ የልብን ያወራው ካብሪክ ዞር በል ልቀቀኝ በቃ ይልሽ ምን ፈልጌ መሰለሽ የሆነ ነገር ቼክ ማድረግ ፈልጌ ነው። እሺ አሁን ባለፈ እንደዛ አፈቅራለሁ እና አልሽ እንኳን አዳምጪኝ። እኔ የመስማት ፍላጎት የለኝም። በቃ አንተ የምፈልገው ነገር ተናግረህ አይደል ይልሽ በቃ አላዳምጥም። ዞር በልኝ በቃ ይልሽ እኔ እንደዚህ እንዲከፋሽ እኮ አይደለም ማርያም ውሸቴ ነው ደግሞ እየቀለድኩ የምን ውሸት ነው? የምፈልገው ነገር ተናግረሃል በቃ ዞር በል እሺ አዳምጪኝ መጀመሪያ አዳምጪኝ። ይልሽ እኔ እኮ እንደዚህ እንድትሆኝ አይደለም እና እንደሆነ አይደል እንዴ በዚህ ማተጣጣኝ የማይሆን ነገር የምታወራው ነግራቸዋለሁ ለእነሱ። እሺ ጸጌ ለእኔ ያላትን ቦታ ማወቅ ፈልጋለሁ እና በእንደዚህ ሁኔታ ነው ማወቅ ያለብህ። አዋን አሁን መቼም ግስት ብዬ ለኔ ምን አይነት ቦታ ነው ያለሽ? በቃ ወደ ቤቴ ልሄዳለሁ። ዞር በል በቃ የምር ነው። እውነቱ ንገረኝ። ለምንድን ነው እንደዚህ አይነት ነገር ያልከኝ? አሁን ቢኖር አታውቂኝ፣ የኔን ባህሪ አታውቂም አንቺ። እኔ ሲጀምር ከየትኛው ሴት ጋር ተስማምቼ ነው ጓደኛ ቢኖረኝ? ዞር በል በቃ መሄድ እፈልጋለሁ። ቤቴ ልሄዳለሁ። በቃ እሺ መጀመሪያ አዳምጪኝ። አረጋግጠናል ቤተሰብ። ምንድን ነው የምታረጋግጠው? ንገረኝ። እኔ ጸጌ ለኔ ያላትን ቦታ ማወቅ ፈልጋለሁ እና በእንደዚህ ነው ከምጠይቅሽ በቃ እዚህ ቢሆን እሺ በቃ ታወራኝ በቃ
ዞር በልኝ እየቀለድኩ ነው ዞር በልኝ አልኩ እንዴ በዚህ በጨለማ ጠርቶ የማይሆን ወሬ ነው እንደምታወራው ማለት ማርያም ምንም ሴት የለም አይ አውቆ ነው እንጂ ስላለች ነው እንደዚህ እስኪ ከብቻ አስበው ነው ታዲያ እንደዚህ አይነት ወሬ የምታወራው ሳስበው በቃ አንዴ እቺ ልጅ ፍቅረኛ አለኝ ደግሞ ስለ ልጁ ማወቅ ፈልጋለሁ እሺ አያገባህም ስለ እኔ ህይወት አያገባህም በቃ እንደዛ እኮ እሺ እሺ ለቀቀኝ በቃ ይቻላል ማንኛውም ትፈልገዋለሽ ጓደኝነታችን እኔ እኮ እንደምትፈልጊው ባንቺ ውስጥ ምን አይነት ቦታ እንዳለኝ ምናምን ቼክ ለማድረግ ነው እንጂ ማለት እና በእንደዚህ ነው ቼክ የምታደርገው እንደዛ ነው ዋናው ቼክ ማድረጌ ነው እስከፋሽ አለቀ ሄድ በቃ እኔ ካንተ ጋር መሄድ አልፈልግም ብቻ መሆን ነው ፈልገው ወደሽ ነው ከኔ ጋር የምትሄጂው አልሄድም ቤተሰብ አረጋግጠናል እርግጠኛ ነኝ እናንተ የምትፈልጉት ነገር ነው እነሱም ግራ እየተጋቡ ነው ቤተሰብም ግራ ተጋብተዋል አንተ ልጅ ቼክ አድርግ አሉኝ እነሱ እንደዛ አይሉ ለኔ ሳይሆን እንደዚህ ለኔ ሳይመክሩ እንደዛ አይሉ እኮ ብቻ እንደዛ አድርገ ምናምን ስላሉኝ ኖ አንተ ቤተሰብም ግራ እንዳይጋባ ምናምን ቼክ ለማድረግ ነው ብቻ ቤተሰብ ተሳክቶልናል እንደዚህ ነው ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌያለሁ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ